እኔ ቅዱስ ጳውሎስን የተለየ በመጽሐፍ ቅዱስም በየትኛውም ካሉ ቅዱሳን የተለየ ቦታ የምሰጠው አባት ነው ማለት ሁሉም ቅዱሳን ረድኤታቸውን በረከታቸውን አምናለሁ። የክብር ማበላለጥም የለብኝም። ለቤተክርስቲያን የደከመው ድካም ግን እንግዲህ ስሜትን አንዴ አታስብ ማለት አይቻልም። መልካም የሆነውን ነገር በተለይና የሚደንቅ ሰው ነው። ዝም ብዬ አይደለም ቅዱስ ዮሐንስ አፈወርቅ ነው ተጽጽኖ ያሳደረብኝ። ቅዱስ ጳውሎስ ድካሙ ያሳዝናል እና ከሀገር የሚሰፋ ልብ ያለው ሰው ነው ቅዱስ ጳውሎስ። ከሀገር የሚሰፋና በሮም ያሉ ክርስቲያኖች እነዚያን ሁሉ ምዕመናን ቆጥሮ የሚጽፍ ገሌ ደህና ነው ወይ ገሌ ደህና ነው ወይ የሚል እያንዳንዱ ሰው በጸሎት የሚያስብ ትዕግስተኛና ለታመሙት ሁሉ መድኃኒት ያለው የቤተ ቅዱስ ጳውሎስና ለማን ትዕቢት ላመመው የትዕቢት መድኃኒት ይሰጠዋል። ዝሙት ላመመው የዝሙት መድኃኒት ይሰጠዋል። ጠብ ላለበት የፍቅር መድኃኒት ይሰጠዋልና ቅዱስ ጳውሎስ በጣም ብዙ ሰው ነው፣ አንድ ሰው አይደለም። እና እዛ ሄጄ እውነት ለመናገር በጊዜው ምንም ይሄ ቅድስናም ስላልሆነ አስለቅሶኛል ሁላ ዞር ብዬ በጣም ነው ልቤን የነካው። ባገኘው ሁሉ ደስ ይለኝ ነበር ቅዱስ ጳውሎስን። እንደገና የማየት እድል ቢፈጠር ላየው የምፈልገው ቅዱስ ጳውሎስን ነውና በጣም በጣም ነው እንትን ያለኝ። ከዛ ደግሞ የቅዱስ ጳውሎስ ዊል የሚባል የጳውሎስ ምንጭ የሚባል አንድ አለ። የጳውሎስ የምንጭ ጉድጓድ ከሱ ጋር ምን ግንኙነት እንዳለው ብዙ አይታወቅም። ምናልባት እንግዲህ ይጠቀምበት የነበረው ወይም በጸበልም ሆኖ ሊሆን ይችላል። አሁን ታሪኩ ተቋርጧል። ብዙ የታሪክ ፍልሰቶች ስላሉ እዛ ሂደን አይተነዋል። በበከራ የምትወጣ በባህላዊ በከራ እስካሁን ድረስ የምትወጣ 21 ሜትር ርቀት ያላት ጉድጓድ ናት እንዳየነው። እዚያ ሁላችንም ለበረከት ብለን እንደ እምነታችን ስለሚሆን ጸበል ተረጭተናል። ጠርሴስ ባጭሩ ይህንን ነገር አስታውሳለሁና ቅዱስ ጳውሎስን ሳስታውስ በቃ ቤተክርስቲያን በአጠቃላይ ነው የምትታወሰው። ለቤተክርስቲያን የደከመው ድካም እኔ ለምሳሌ አሁን አስተምር ተብዬ ብጠራ ወደማውቃቸው ሰዎች የሚቀበሉኝ ሰዎች ወዳሉበት ከተማ ሄጄ ማርፍበትን አውቄ ነው ማስተምር። ቅዱስ ጳውሎስ ማንንም የሚቀበለው በሌለበት ባይድ ሄዶ ዱላ እንደሚጠብቀው እያወቀ ክርስቶስን ይዞ የሚዞር የመድኃኔዓለም ምርጥ ዕቃ ነበረ። ቅዱስ ጳውሎስ የሱን ስም ብቻ ተሸክሞ የሚዞር ምርጥ ዕቃና ትሩ ቢረር ኦፍ ጋድ ተብሎ የሚጠራው ከድንግል ማርያም ቀጥሎ አንዱ እሱ ነው። ይሄ ጸዋሪ እግዚአብሔር ለባሴ እግዚአብሔር የሚባለው። ከዛ ቅዱስ አግናጢዮስ ሌሎችም ቅዱሳን እንደዚህ ይባላሉና ቅዱስ ጳውሎስ የእውነትም የቤተክርስቲያን ብርሃንና ፈዋሴ ዶያን ነውና በጣም ይሄንን አስታውሳለሁ።